ምናላችሁልን ክብራን ተወዳጆቹ ስላገኘናችሁ በጣም ደስ ብሎናል። በአሪፍ ዜና እንጀምረውና ከዛ በኋላ ዛሬ ከናንተ ጋር የሚያቆየንን ፕሮግራም አስተዋውቃችኋለሁ ማለት ነው። አርሰናል በሴቶች የሻምፒዮንስ ሊግ ድልድል ከሪያል ማድሪድ ጋር እንደደረሰው ይታወቃል። በጣም የሚገርም አጋጣሚ ነበረ። በወንዶቹም ከሪያል ማድሪድ ጋር ነው የደረሰን በሩብ ፍጻሜ፣ እንዲሁም ደግሞ በሴቶችም ከሪያል ማድሪድ ጋር ነበር የደረሰን። በመጀመሪያ በተከናወነው እና ቤርናቦ በነበረው ጨዋታ ሪያል ማድሪድ 2-0 አርሰናል አሸንፈው የሚያልፍ መስሎ ነበረ። ትናንትና ምሽት በተከናወነው የመልስ ጨዋታ አርሰናል 3-0 አሸንፎ ወደ ቀጣይ ዙር ማለፍ ችሏል። ሪያል ማድሪድን አሸንፎ ማለት ነው። በጣም አስደናቂ ምሽት ነበር ለአሌሲያ ሮሶ፣ ምክንያቱም 2 ጎሎች ማስቆጠር የቻለችው እሷ ነበረች። ጨዋታው የመጀመሪያው አጋማሽ 0-0 ነበር። አርሰናል በ10 ደቂቃ ነበር ከረፍት መልስ 3 ጎሎችን ማስቆጠር የቻለው ማለት ነው። 2023 ከማንቸስተር ዩናይትድ ወደ አርሰናል የመጣችው አሌሲያ ሮሶ ለምን ወደ አርሰናል እንደመጣች ያሳየችበት በጣም አስደናቂ ፐርፎርማንስ ነበር ማሳየት የቻለችው። አርሰናል በግማሽ ፍጻሜው ከሊዮን ጋር ከውድድሩ 8 ጊዜ ሻምፒዮን ከአውሮፓ ሻምፒዮንስ ሊግ 8 ጊዜ አሸናፊዎቹ የሊዮን አናብስቶች ጋር ይጫወታል። ግን ሪያል ማድሪድ ላይ በትሩን ማሳረፍ ችሏል። ለወንዶቹ ትልቅ ሜንታሊቲ ይሆናል ተብሎ ይታሰባል። በዚህ መረጃ ልጀምርላችሁ ብዬ ነው። ሐሳባችሁን ስጡን። የአርሰናል ሴቶች ቡድን ሪያል ማድሪድ መደቆስ ይችላል? ስሜቶቻችሁን አጋሩን። የዛሬ ከናንተ ጋር የሚያቆየን መረጃ ግን የአርሰናል ተጫዋቾች በኢንተርናሽናል ብሬክ ምን አይነት ቆይታ ነበራቸው እሱን እንዳሰሳለን። የማርቲን ኦዲጋርድን የአሲስት ሃትሪክ እንመለከታለን። ሁሉንም ተጫዋቾች ነው የሚንቀኝ። የሚካኤል ሜሪኖን ወሳኝ ጎሎች፣ የኦሌክሳንደር ዚንቼንኮን፣ የማይልስ ሉዊስ ስኬሊን ለእንግሊዝ ብሔራዊ ቡድን መጠራትና እንዲሁም ደግሞ የነበረውን ተሳትፎ ዲክላን ራይስ፣ ዊሊያም ሳሊቫን፣ ማክስ ዶማ እና ኢተን ዋናሪ በእንግሊዝ ከአሜሪካን ቡድኖች ጋር ምን አይነት አስተዋጽኦ ነበራቸው? እያንዳንዱን የአርሰናል ተጫዋች በኢንተርናሽናል ብሬክ ምን አይነት ቆይታ አሳለፈ? ምን አይነት ደቂቃ ጉዳትስ ማን አጋጠመው? ከጉዳትስ ማን ተመለሰ ወደ አርሰናል ኮሊን የልምምድ ማዕከል የሚለውን እያስቃኘዋችሁ ቆያሉ ማለት ነው። አብራችሁን ትቆዩ ዘንድ በፍቅር ነው የምጠይቃችሁ። በቆይታችሁ ወቅት ሰብስክራይብ ማድረጋችሁ አይለይ፣ ምክንያቱም ቻናላችን ጥቂት ወደ ሰዎች መድረስ እያቃተው ነው። ስለዚህ እናንተ ተሳትፎ እንፈልጋለን። ሼር አድርጉልን፣ ላይክና ሰብስክራይብ ማድረጉ አይለይ። ይህን ስለምታደርጉን ከልብ አመሰግናለሁ። የመድፈኞቹ ቤተሰቦች ከመግቢያ መሸጋገሪያ ሙዚቃ በኋላ እመለሳለሁ። ከማይልስ ሉዊስ ስኬሊን ጀምር የመጀመሪያ የብሔራዊ ቡድን ጥሪ በ18 ዓመቱ በቶማስ ቱል ቀርቦለት ሁለቱንም የብሔራዊ ቡድን እንግሊዝ ብሔራዊ ቡድን ከላቲቪያና እንዲሁም ከአልባኒያ ጋር ያደረገቻቸውን ጨዋታዎች በቋሚ አሰላለፍ ጀምሮ የቶማስ ቱል የግራ መስመር ተከላካይ ወሳኙ ሰው መሆኑን ከዚህ በኋላና ቦታው የሱ እንደሆነ ማስመስከር ችሏል። እርግጥ የማይልስ ስኬሊ የማክስ ዶማንና የኤተን ዋናሪን ብሔራዊ ቡድን ተሳትፎ ምን እንደሚመስል ለብቻ ነው ማስቃኛችሁ። ብቻውን ፕሮግራም ሰራላችኋለሁ በዚህ ሳምንት። እንግዲህ በመጀመሪያው ጨዋታ አልባኒያ ጋር የመጀመሪያውን ጎል ማስቆጠር ችሏል። ለቶማስ ቱልም የመጀመሪያ ብሔራዊ ቡድን የእንግሊዝ ጎል ነው። ለሱ ለማይልስ ስኬሊም የመጀመሪያው ጎል ነው። ከዋይኒ ሮኒ እና እንዲሁም ነው ከማይክል ኦዌን ቀጥሎ የመጀመሪያው እንግሊዝ ብሔራዊ ቡድን 18 ዓመት ላይ ጎል ያስቆጠረ ተጫዋች ሆኗል። ዝም ብለን በእድሜ ደግሞ ስንመለከተው በወጣት እድሜው ጎል ያስቆጠረ የመጀመሪያው ተጫዋች ነው። ከጁዲ ቤሊንጋም የተሻገረለትን ኳስ በግሩም ሁኔታ ነበር እንግዲህ የጨርሰው። 90 ደቂቃ ነበር በዛ ጨዋታ ላይ የፈጸመው። ራይስ ጄምስ 91ኛው ደቂቃ ላይ ቀይሮ እስኪገባ ድረስ በጨዋታው ላይ በቋሚ አሰላለፍ ቆይቷል። የላቲቪያ ጨዋታ ላይ በድጋሚ በቋሚ አሰላለፍ ነው በጀመረ 80 ደቂቃዎችን ያህል መጫወት ችሏል። 7.5 ሬት ነበረው። 93% ተች ነበረው። 99% ኳስ የማቃበል ስኬት ነበረው። ካቃበላቸው 78 ኳሶች 77ቱ የተሳኩ ነበሩ። አንድ ኳስ ብቻ ነበር የተበላሽበት። ያን ያህል በጣም ግሩም ምሽት ነበረ ያሳለፈው ማይልስ ሉዊስ ስኬሊ ማለት ነው ከእንግሊዝ ብሔራዊ ቡድን ጋር። ራይስ ሁለተኛው እዛ ብሔራዊ ቡድን ጋር በቋሚ አሰላለፍ ውስጥ የሚጫወተው ወሳኙ ተጫዋች ነው። በሁለቱም ጨዋታዎች ላይ በቋሚ አሰላለፍ ውስጥ ጀምሯል። በመጀመሪያው የአልባኒያ ጨዋታ ላይ 82 ደቂቃ ላይ ተጫውቷል። ለሃሪኬን ግሩም አሲስት ማድረጉን ተመልክተናል። 7.7 ሬት ነበረው። ያን ያህል በጣም ግሩም ነበረ። 100% ተቾች ነበሩት። 5 ኪ ፓስ ነበረው። 88 ኳሶች 84ቱ አኩሬት ነበሩ። በጣም ድንቅ ነበረ። ላቲቪያንም 3-0 ባሸነፉበት ጨዋታ በተመሳሳይ ለሃሪኬን በጣም ግሩም አሲስት ሲያበረክት ተመልክተናል። 80 ደቂቃ ተጫውቶ ነበር ከላቲቪያ ጋር 8.1 ሬት ነበረው። 77 ተች ነበረው። 65 ፓስ አድርጎ 64ቱ የተሳካ ነበረ። 99% የተሳካ ፓስ ነበረው። አንድ ቢግ ቻንስ እና 3 ኪ ፓስ ወይም ቁልፍ ኳሶችን ለቡድን ጓደኞቹ ዲክላን ራይስ ማሻገር ችሏል። ሉዊስ ስኬሊም ዲክላን ራይስም በቋሚ አሰላለፍ እንግሊዝ ውስጥ ጀምሮ ነበረ። ወደ ሌላ ተጫዋች ወደ ፈረንሳይ
እንግሊዝ በኔሽንስ ሊግ በመጀመሪያው ምድብ ውስጥ የምትገኝ ሀገር አይደለችም። በጋሪ ሳውዝጌት ወደ ታች እንደወረደች ይታወቃል። በመጀመሪያው ምድብ ከሚገኙ ቡድኖች አንዱ ፈረንሳይ ነች። ዊሊያም ሳሊባ በሁለቱም ፈረንሳይ ከክሮሺያ ጋር ባረገቻቸው የሩብ ፍጻሜ ጨዋታዎች ውስጥ በደርሶ መልስ ነበር ስፕሊት ክሮሺያ ላይ በተደረገውና ክሮሺያ 2-0 ባሸነፈችው ጨዋታ ላይ 90 ደቂቃ ነው መጫወት የቻለ። ፈረንሳይ በጣም ጥሩ ባትሆንም 2 ጎል ቢቆጠርባትም 7.2 ሬት ነበረው። ከኮናቴ ጋር ተጣምሮ ተጫወተ። ፓሪስ ላይ በነበረው ጨዋታ ደግሞ ከኤፔሜካኖ ጋር ነው የተጣመረ። እሱ ማይነካው ተጫዋች ነው። ኮናቴና ኤፔሜካኖ ልክ አውሮፓ ዋንጫ ላይ እንደነበረው እየተቀያየሩ ይጫወታሉ። እሱ በፈረንሳይ ከዚህ በኋላ በዲደር ዴሾ ውስጥ ማይነካው ተጫዋች ይመስላል። ፈረንሳይ ውጤት ውስጥ ቀለበስና 2-0 አሸነፋ። በኦሊሴና ዴምቤሌ ጎሎች ወደ ፍጹም ቅጣት ምት ስታመራ ወሳኝ ከነበሩ ተጫዋቾች ውስጥ አንዱ ነው። 5-4 በፍጹም ቅጣት ምት አሸንፋ አልፋለች። 7.7 ሬት ነበረው። ሜዳ ላይ ከነበሩ ተጫዋቾች ጎል ካስቆጠሩት ኦሊሴና ዴምቤሌ ውጭ በሬት የሚበልጠው ማንም የፈረንሳይ ብሔራዊ ቡድን ተጫዋች አልነበረም። ፈረንሳይን ለግማሽ ፍጻሜ በኔሽንስ ሊግ ማሳለፍ ችሏል ዊሊያም ሳሊባ። ማርቲን ኦዲጋርድ በጣም አስደናቂ ከነበሩ የኢንተርናሽናል ብሬክ ተጫዋቾች እንደ አንዱ በጣም አስደናቂ ነበር። ከሞልዶቫና ሃንጋሪ ጋር ማለቴ ከሞልዶቫና ሃንጋሪ ጋር ነው እንግዲህ መጫወት የቻለ። ሞልዶቫን በሜዳው ኖርዌይ 5-0 ስታሸንፍ አንድ አሲስት ማድረግ ችሏል። በዛ ጨዋታ በጣም በሚገርም ሁኔታ 102 ተች ነበሩ። 91% አኩሬት ፓስ ማድረግ ችሎ ነበረ። 90 ደቂቃ ነበር የተጫወተ። 8.1 ሬት ነበረው በዛ ጨዋታ ላይ ማለት ነው። ከሃንጋሪ ጋር ግን በጣም ሃንጋሪ ላይ በነበረው ከእስራኤል ጋር በነበረው ጨዋታ ሃንጋሪ ጋር አልተጫወቱም፣ ይቅርታ። እስራኤል ሜዳዋ ላይ መጫወት ስለማችል የአውሮፓ ዋንጫ ማጫወቻዎችን እንደ ዩክሬን ሁሉ መጫወት የቻሉት ሃንጋሪ ላይ ነበረ። 4-2 ኖርዌይ እስራኤልን ስታሸንፍ 3 አሲስት ነው ማድረግ የቻለ። 3 አሲስት የአሲስት ሃትሪክ ነው ማድረግ የቻለ። 9.5 ሬቲንግ ነበሩ። 8 ኪ ፓስ፣ 3 ቢግ ቻንስ፣ አንድ ለሃላንድ አንድ ለአትሌቲኮ ማድሪድ አጥቂ ሶርለት አሲስት ማድረግ ችሏል። ምስል ተመልክታችሁና ደርሷችሁ ከሆነ ተቀይሮ በሚወጣበት ጊዜ የኖርዌው አሰልጣኝ ስታሊስ ሶልቦክ አቅፎት እንደ ወንድም እንደ ቅርብ ጓደኛ ነበረ ላረገለት ለሰጠው ነገር አክብሮቱን ሲለግሱ የነበርና በጣም አስደናቂ ምሽት ነው የነበረው። ማርቲን ኦዲጋርድ ከኖርዌይ ብሔራዊ ቡድን ጋር ከግዙፍ አጥቂዎችና ቲፒካል 9 ቁጥሮች ጋር ሲጫወት ምን ያህል አስደናቂ እንደሆነ ያሳየበት ፐርፎርማንስ ነውና አርሰናል እንደዚህ አይነት ግዙፍ አጥቂዎች ሊያስፈልጉት እንደሚችሉ ያሳየበት ፐርፎርማንስ ነው ማለት እንችላለን። በጠቅላላው በነበሩት የሞልዶቫና የእስራኤል ጨዋታዎች 4 አሲስት ነው እንግዲህ ማድረግ የቻለው። ወደ ግማሽ ፍጻሜ ሀገሩ ማሳለፍ ከቻለው እና በኔሽንስ ሊግ ድንቅ ተሳትፎ ያደረጉ ከሚገኙ ብሔራዊ ቡድኖች አንዱ ሚካኤል ሜሪኖ ነው። በጣም በታለንት ከታጨቀው የስፔን ቡድን ውስጥ እየተቀየረ ነው የሚገባ ሚካኤል ሜሪኖ። መጀመሪያ ሮተርዳም ጋር በነበረው ዲኪፕ ኔዘርላንድ ከስፔን ጋር ባደረጉት ጨዋታ 2-2 እንዲጠናቀቅ ወሳኙን ሚና የተጫወተው እሱ ነው። እሱ ተቀይሮ እስኪገባ ድረስ ስፔን በኔዘርላንድ 2-1 ትመራ ነበረ። 84ኛው ደቂቃ ላይ ተቀይሮ ገባ በፋቢያን ሩዝ። ከዛ በኋላ 2-1 ስትመራ የነበረውን አገሩን 93ኛው ደቂቃ ላይ ልክ አውሮፓ ዋንጫ ጀርመን ላይ እንዳስቆጠረው ሁሉ እዚህም ሮተርዳም ላይ ጎል አስቆጥሮ አቻ ያረጋት። ይሄ ያቸው ውጤት ቫሌንሲያ ሜስቲያ ጋር ስፔን በሜዳዋ ጨዋታ ስታደርግ በደንብ ነው የጠቀማት። ምክንያቱም 3-3 ነበር ጨዋታው የተጠናቀቀ። እዛ ተሸንፈው መጥተው ቢሆን ኑሮ በጣም ነገሮች አስቸጋሪ ነበር ለስፔን። 84ኛው ደቂቃ ላይ ተቀይሮ ገባ በተመሳሳይ በፋቢያን ሩዝ። ስፔን በፍጹም ቅጣት ምት 5-4 ታሸነፈ። ፍጹም ቅጣት ምት ከመቱት 5 ፍጹም ቅጣት ምቱን ለስፔን ከመቱት ተጫዋቾች ውስጥ አንዱ ነበረ። በግሩም ሁኔታ ፍጹም ቅጣት ምት ሳያበክን ማስቆጠር ችሏል። ለስፔን በወሳኝ ሰዓት ከሚደርሱ ተጫዋቾች አንዱና ሌላ ዳይሜንሽን ከሚሰጣት ተጫዋች አንዱ ሚካኤል ሜሪኖ እንደሆነ በድፍረት መናገር እንችላለን። ሌላ ተጫዋች እናገኝ፣ አሌክሳንደር ዚንቼንኮ በጣም ጥሩ ምሽት ከነበራቸው ተጫዋቾች ውስጥ እንደ አንዱ ነው። እንግዲህ አገሩ ዩክሬን በሜዳዋ ጨዋታ ማድረግ አልቻለም። ወደ ስፔን ኤኔሪኬ ሮካ አምርታ ከቤልጅየም ጋር ተጫወተች። 3-1 ማሸነፍ ችላ ነበረ። በዛ ጨዋታ ላይ 90 ደቂቃ ነበር የተጫወተ። 10 ቁጥር ፖዚሽን ላይ ነበር የተጫወተ ከአጥቂው ጀርባ ማለት ነውና አንድ አሲስት ማድረግ ችሏል። 7.5 ሬት ነበረው። ቤልጅየምን በአስደናቂ ፐርፎርማንስ ነበር ማሸነፍ የቻሉት። እድል አልቀናቸውም። ጀንክ ቤልጅየም ላይ በተደረገው ጨዋታ ቤልጅየም 3-0 አሸንፋ ወደ ቀጣዩ ዙር አለፈች ማለት ነው። በአንድ ጎል ልዩነት ተበልጠው ማለት ነውና ያ አሳዛኝ ይመስላል። 4-3 ማለት ነው። ቤልጅየም በመጀመሪያው ጨዋታ 3-1 ስትሸነፍ ጎል አስቆጥራ ስለነበረ ማለት ነው። ግን በጣም የሚገርመው በሁለተኛው ጨዋታ ላይ
አሌክሳንደር ዚንቼንኮ የቀይ መስመር አጥቂ ልክ ቡካዮ ሳካ በአርሰናል እንደሚጫወተው ነበር ለዩክሬን መጫወት የቻለውና በተለያየ ሚና ነበር መጫወት የቻለው ግን በጣም ድንቅ ነበር። በዚህኛውም ጨዋታ ላይ 7.1 ሬት ነበረው 3-0 ተሸንፈው ማለት ነውና ድንቅ ምሽት ነበረ ማሳለፍ የቻለው። በዚሁ በዩክሬንና ቤልጅየም ጨዋታ ላይ ሌላ ተጫዋች ነበረ ሊያንድሮ ትሮሳርድ በሮዲ ጋርሺያ ቤልጅየም ውስጥ በጣም ወሳኝ ከሆኑ ተጫዋቾች ውስጥ እንዳንዱ ነው። በሁለቱም ጨዋታ ውስጥ በቋሚ ያስተላልፍ ነበረ። በመጀመሪያው ጨዋታ ላይ በተሸነፉበት ጨዋታ ላይ ከግራ መስመር የሚነሳ አጥቂ ነበር ልክ እንደ አርሰናሉ ጨዋታ 80 ደቂቃ ተጫውተው ተቀይሮ ወጣ። እንዲሁ በመልሱ ጄንክ ላይ በተደረገው ጨዋታ 70 ደቂቃ መጫወት ቻለ። ግን በግራ መስመር ተጫዋችነት በቀይ መስመር ተጫዋችነት ነበረ መጫወት የቻለ አገሩ ማለፍ ብችልም ያን ያህል ግን ከሌሎች ተጫዋቾች አንፃር ወይም ደግሞ ወደ ኢንተርናሽናል ብሬክ ከሄዱ አርሰናል ተጫዋቾች አንፃር በጣም ድንቅ የሚባል ጊዜ አልነበረውም ሊያንድሮ ትሮሳር። ሌላ ተጫዋች እናንሳ። በጣም ድንቅ ምሽት ከነበራቸው ተጫዋቾች አንዱ ነው ያኪቭ ኪቪየር ለፖላንድ ማለት ነው። በዋርሶ ናሽናል ስታዲየም ሉቲኒያን 1-0 ሲያሸንፉ በጣም አስደናቂ ምሽት ነበረ ማሳለፍ የቻለ። ሌቫንዶቭስኪ ነው ጎሉ ማስቆጠር የቻለ ግን ማን ኦፍ ዘ ማቹ የጨዋታው ያኪቭ ኪቪየር ነበር። 8.0 ሬቲንግ ነበሩ። 12 ዱዋል ውስጥ 10 ነበረ ማሸነፍ የቻሉ ከቤኔድሪክ ከሶዛምፕተኑ ተከላካይ ጋር በጣም የሚደንቅ ጥምረት ነበራቸው። ከዛም በዛው ዋርሶ ናሽናል ስታዲየም ማልታን 2-0 ሲያሸንፉ 7.7 ሬት ያስመዘገበበት በጣም አስደናቂ ፐርፎርማንስ ነበረው። በሁለቱም ጨዋታ ላይ አገሩ ፖላንድ በክሊንሺት እንድትወጣ ማስቻል ችሏል። ዩሪያን ቲምበር ለሀገሩ ኔዘርላንድ ከስፔን ጋር ለምታደርጋቸው ሁለት የሩብ ፍጻሜ ጨዋታዎች ተጠርቶ ነበረ። በፊትነስ ምክንያት ግን ጨዋታዎቹን ማከናወን ሳይችል ወደ አርሰናል ካምፕ ተመልሷል። ምንም ጨዋታ ማከናወን አልቻለም። አንስተን ለማለፍ ያህል ነው። ቶማስ ፓርቲን እናገኛለን። ሀገሩ በዓለም ዋንጫ ማጣሪያ በምድቡ አንደኛ እንድትሆን ያስቻላትን ሁለት ጨዋታዎች እንድታሸንፍ ረድቷል። በአክራ በሜዳው 5-0 ቻድን ስታሸንፍ ብቸኛው የተከላካይ አማካኝ ሆኖ 83 ደቂቃዎችን ተጫውቶ ድንቅ ምሽት ነበረው። ከዛ በኋላ ደግሞ በሞሮኮ ማዳጋስካር በሜዳው መጫወት ስለማችል ሞሮኮ ላይ በተከናወነው ጨዋታ ማዳጋስካር 3-0 ስትሸነፍ ወይም ደግሞ ጋና ማዳጋስካር 3-0 ስታሸንፍ 90 ደቂቃ ነበር መጫወት የቻለው። ሁለት ጎል ነው ማስቆጠር የቻለው። ከ90 ደቂቃ ፐርፎርማንሱ በላይ በጨዋታ ላይ ከተቆጠሩ 3 ጎሎች ውስጥ ሁለቱን ማስቆጠር የቻለው ቶማስ ፓርቲ ነበር። በጣም አስደናቂ ምሽት ነበረው። ሀገሩ አሁን በምድቡ አንደኛ ሆና ትገኛለች፣ ኮሞሮስን በልጣ ማለት ነው። ወደ ዓለም ዋንጫ የመሄድ እድሉ በጣም ሰፊ ነው የሚገኘው። ወደ ወጣቱ ተጫዋቾቹ ከመምጣት በፊት ሪካርዶ ካላፊዮሪ እና ገብርኤል ማጋለሽ እናገኝ። አንዳንድ ጨዋታ ነው መጫወት የቻሉት። ሳንሴሮ ላይ ሚላን ላይ በጀርመን 2-1 ጣሊያን ስትሸነፍ ሪካርዶ ካላፊዮሪ ሜዳ ላይ ነበረ። 90 ደቂቃ ነው መጫወት የቻለው። በግራ የማል ሴንተር ባክ ቦታ ላይ ነበር መጫወት የቻለው። በጣም የሚወደው ቦታ ነው ይሄ ቦታ። በመልስ ጨዋታ ላይ በፊትነስ ምክንያት አልተሰለፈም። ወደ ለንደን እንዲጓዝ ነው የተደረገ ማለት ነው። የሪካርዶ ካላፊዮሪ የፊትነስ ጉዳይ መቼም ብዙ የሚያነጋግር እንደሆነ ይታወቃል። ሌላኛው አንድ ጨዋታ ብቻ ያደረገው ገብርኤል ማጋለሽ ነው። ብራዚል ከኮሎምቢያ ጋር ባረጉትና ቪኒሺየስ በ92ኛው ደቂቃ ላይ ጎል አስቆጥሮ 2-1 በተጠናቀቀውና ብራዚል ባሸነፈችበት ጨዋታ ላይ ተሰልፎ ተጫውቷል። ከማርኪኔስ ጋር ተጣምሮ 90 ደቂቃ ነው መጫወት የቻለ። በጣም ጥሩ ምሽት ነበረው። አገሩ ብራዚል ኮሎምቢያ እንድታሸንፍና ወደ ዓለም ዋንጫ ግስጋሴ ላይ በጣም ጥሩ ስቴጅ ላይ እንድትገኝ ማድረግ ችሏል። ግን መጫወት ከሚፈልጉበት ጨዋታና ሀገሩ በጣም ሚስ ካረገችው የአርጀንቲና ጨዋታ ላይ ግን አልነበረም። ቢጫ ካርድ ተመልክቶ ስለነበረ በአርጀንቲና ጨዋታ ላይ አመለጠው። ብራዚል 4-1 ነው በአርጀንቲና የተሸነፈችው። በታሪኳ በዓለም ዋንጫ ማጣሪያ ብራዚል በአርጀንቲና 4-1 ተሸንፋ አታውቅም። የሱ መኖር በጣም ይጠቅማቸው ነበር። ከማርኪኔስ ጋር ያለው ጥምረት በጣም ድንቅ ስለነበረ ግን በጨዋታው ላይ መሰለፍ አልቻለም ነበር እሱ በቢጫ ካርድ ምክንያት። ሌላ አንድ ጨዋታ ብቻ ማድረግ የቻለው ተጫዋች ኬረን ቸርኒ ነው። አገሩ ስኮትላንድ ከግሪክ ጋር ባረገችውና ከሜዳው ውጭ 1-0 ባሸነፈበት ጨዋታ ስኮት ማክቶሚኒ በፔናልቲ ጎል አስቆጥሮ በተጫወተበት ጨዋታ ላይ ማክሊሊን ቀይሮ 76ኛው ደቂቃ ላይ ገብቶ ተጫውቷል። በመልስ ጨዋታ በስቲቭ ክላርክ ቡድን ውስጥ አልተመለከትኩትም ይመስለኛል። ስኮትላንድ 3-0 ተሸንፋለች። እርግጥ በግሪክ በሜዳዋ ግን አልተመለከትኩትም። ሜቢ በጉዳት ይሆናል ብዬ ነው ማስበው። ሌላ ሁለት ተጫዋቾችን ላንሳላችሁ። ኢተን ዋናሪ ለእንግሊዝ ከአንደር 21 በታች ወይም ደግሞ ሊካርሲሊ የሚያሰለጥኑት የእንግሊዝን ብሔራዊ ቡድን በጊዜያዊነት ለጥቂት ጨዋታዎች የመሩት ሊካርሲሊ
ኢተን ዋናሪን በአንደር 21 ቡድን ውስጥ ጠርቶታል። ኢተን ዋናሪ 17 ዓመቱ ነው እንደሚታወቀው፣ ግን እየተጫወተ የሚገኘው አንደር 21 ቡድን ውስጥ ነው ከ21 ዓመት በታች ማለት ነውና ሁሌም እንደዛ ነው ሲያደርግ የነበረው። 15 ዓመቱ እያለ ነው ለእንግሊዝ ከ19 ዓመት በታች ሲጫወት የነበረ። ለመጀመሪያ ጊዜ በእንግሊዝ ከ21 ዓመት በታች ቡድን ተጠርቶ ተጫወተ። በፈረንሳይ 5-3 ሲሸነፉ በጄምስ ማካቲ በሲቲው አማካኝ ተቀይሮ ገብቶ ተጫወተ። ፖርቱጋል 4-2 ሲያሸነፉ ግን ቋሚ ነበረ። በጣም የሚደንቅ ጎል ነው ማስቆጠር የቻለ የጁዲ ቤሊንግሃም ወንድም ጁቢ ቤሊንግሃም አሲስት አድርጎለት የሚታወቅበትና ትሬድ ማድረግ የቻለውን ጎል ነው ማስቆጠር የቻለ። ይኸውም ዘ አትሌቲክ አንድ ሪፖርት ተወጥቷል። ሌላ ጊዜ አስነብባላችኋለሁ ወይም እንቃኘዋለን። በገና በ17 ዓመቱ ትሬድ ማርክ የሆነ ጎል አለው። ልክ እንደ አሪያን ሮበን፣ ሊዮናል ሜሲ በጣም ከርል የሚያደርገው ከቦክስ ውጭ የሚያስቆጥሩ ጎል አለውና ገና በዚህ እድሜው እንደዚህ አይነት ትሬድ ማርክ የሆነ ጎል ማስቆጠሩ ብዙዎችን ያስደነቀን የሚገኙ ያን ጎል ማስቆጠር ችሏል። ማክስ ዶማን ለእንግሊዝ ከ17 ዓመት በታች ብሔራዊ ቡድን 3 ጨዋታዎችን ነው ማድረግ የቻለ። ከእስራኤል ጋር በነበረው ጨዋታ 85 ደቂቃ ተጫወተ፣ 1 አሲስት ማድረግ ቻለ። ስሎቫኒያ 3-2 ማሸነፍ በቻሉበት ጨዋታ 64 ደቂቃ መጫወት ቻለ፣ 1 አሲስት ማድረግ ቻለ። ኖርዝ አይርላንድን ደግሞ 4-2 ባሸነፈበት ጨዋታ 30ኛው ደቂቃ ላይ በጣም ግሩም ጎል ማስቆጠር ችሏል። ማክስ ዶማን የ15 ዓመት ወጣት ተጫዋች ነው። የ15 ዓመት ወጣት ተጫዋች ነው። አድማጮቻችን ከእንግሊዝ ከ17 ዓመት በታች ነው የተጫወተ የሚገኘው። በጣም የሚገርም ታለንት ነው። በሶስቱ ጨዋታዎች ውስጥ የጎል ተሳትፎ ማበርከት ችሏል። የሚደንቀው በእንግሊዝ ከ17 ዓመት በታች ሌላ ተጫዋች አለን፣ ጃክ ፖርተር ግብ ጠባቂያችን ማለት ነው። ታስታውሱታላችሁ። በዚህ ውድድር ዓመት አርሰናል በካርሊን ካፕ ቦልተን ባሸነፈበት ጨዋታ ላይ በ16 ዓመቱ ላይ መጫወት የቻለ ተጫዋች ነው ጃክ ፖርተር። የእንግሊዝ ከ17 ዓመት በታች ግብ ጠባቂ ሆኖ እሱም መጫወት ችሏል። ጎል ተቆጥሮበታል በእስራኤል ግን በጣም ድንቅ ምሽት ነበረው እሱም ማለት ነው። ወደ ኢንተርናሽናል ብሬክ ያመሩ የአርሰናል ተጫዋቾች በሙሉ የነበራቸውን ዳታ አስቃኘዋችሁ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ቀናችሁ ብሩህ ይሁን።